ክፍል 55 ተለቋል። የሚያስገርሙ ነገሮች ተደርገዋል ማለት ነው። ኪራም ከቤት ወጥቷል። በራሱ ቤት እንግዲህ ከቤት ወጥቷል፣ ተባሯል ማለት ነው። ምክንያቱም እንግዲህ ሄኖክ ነው። ሄኖክ ከእንቅልፉ እስከሚነቃ ጠብቆ ኪራን ጽናትን እንደሚወዳት እንደሚያፈቅራት ይነግረዋል ማለት ነው። ኪራ ደግሞ ኤሌክትሪክ ነው የያዘኝ፣ ጉንፋን ነው የያዘኝ በለኝ፣ የምን ፍቅር ነው የምታወረው? ማንን ነው? የኔን ጽናት ነው ወይ? በማለት ብድግ ብሎ ቀጥታ ወደ ጽናት ይሄዳል ማለት ነው። ጽናት ካለችበት ቀጥታ ወደ ኩሽና ይሄድና ከሄኖክ ጋር ምንድነው ያለሽ? ምንድነው የምታደርጉት? በማለት እንግዲህ ይጠይቃታል ማለት ነው። እንጃ ምንም ነገር የተፈጠረ ነገር የለም፣ ምንም ነገር አላደረግንም በማለት እንግዲህ ትመልስለታለች ማለት ነው። አይ እሱ በጣም አንቺ ፊት ካልሰጠሽው ምንም ነገር ሊያደርግ አይችልም። ቆይ እሱ የፍቅር ጥያቄ ቢጠይቅሽ አንቺ ልትቀበዩ ነው ወይ? በማለት እንግዲህ ያቀርብላታል። እንዴ መሆኑ ነው ኪራ እንደዚህ የምታወራው? እኔ እንደዚህ አላደርግም በማለት እኔ እንግዲህ አንቺን ላምንሽ አልቻልኩም በማለት እሱ ይናገራታል ማለት ነው። ከዚህ በኋላ ከሱ ጋር እንዳይሽም ሌላ ነገርም እንዲኖራችሁም አልፈልግም በማለት በማስጠንቀቅ ከፊቷ ይሄዳል ማለት ነው። እሷም ደግሞ ሄዳ ሄኖክን ታናግረዋለች። ምንም አይነት ነገር በአለም ላይ እንኳን ወንድ ጠፋ ቢባል አንተ የኔ ምርጫ አይደለህም በማለት እንግዲህ ታስጠነቅቀዋለች ማለት ነው። እንግዲህ ያው ሄኖክ ደግሞ እንደዚህ በፍለጋ ወይንም ደግሞ እንደዚህ ጠይቄሽ እምቢ ካልሽኝ ከዚህ በኋላ ጉልበቴን እጠቀማለሁ በማለት እንግዲህ ጉልበቱን ተጠቅሟል ማለት ነው። በባለፈው ፓርትም በጉልበት ተጠቅሞ ነበረ። ምክንያቱም ጽናት ከምጠጣው ውሃ ላይ መድኃኒት ጨምሮ እሷ እንቅልፍ ሲወስዳት የፈለገውን ነገር ለማድረግ ነበረ የፈለገው። በወቅቱ ግን ለሷ የተመኘውንም ወይንም ደግሞ ለሷ ያዘጋጀላትን መድኃኒት በስህተት የጠጣው ኪራ ነበር። እንቅልፍ እንደወሰደው አይተናል ማለት ነው። በዛሬው ውስጥ ደግሞ ተሳክቶለታል ማለት ነው። ምክንያቱም ሀሴትን እንግዲህ ዛሬ ጽናትን ካፌ ይዘሽልኝ እንድትመጭ እፈልጋለሁ በማለት በማስጠንቀቂያ ነግሯት ነበር። እሷም ደግሞ አድርገዋለች ማለት ነው። ሀሴት ቀጥታ ጽናትን ካፌ ይዛት ሄዳለች። በዚያን ሰዓት ሄኖክ መጣ። ጽናትም ዘወር ብላ ስለነበረ በቃ የፈለኩት ይሄን ነበረ፣ ይሄን መድኃኒት አሁን ብርጭቆ ላይ እንድታስገቢው እፈልጋለሁ በማለት እንግዲህ ሀሴት ደግሞ ከሄኖክ ላይ እና ከጽናት ላይ ከሁለታቸው ላይ ከኔ ያደረክብኝ ነገር ከሌላ ሴት ላይ ስታደርገው ዝም ብዬማ አላይህም በማለት እንግዲህ አንተም እሷ እንቅልፍ ሲወስዳት አንተም እንቅልፍ መውሰድ አለበት ብላ ከሁለቱ ላይ አድርገዋለች ማለት ነው። እና ከአንዱ ላይ ከጽናት ጋር ብቻ የምታደርገው መስሎኝ እኔ በጣም እንትልላት ነበር ማለት ነው። ለምን ጥሩ ነች፣ ከቤት ትሻላለች፣ ከሶሲ ትሻላለች፣ በጣም ቁም ነገረኛ ነች እያልን እያሞጋገስናት እንግዲህ ሌላ ክፉ ነገር ስራ ሰራች ብለን በጣም እንትን ብዬ ነበር። ግን ደግሞ ከሄኖክ ላይም አድርጋበታለች ማለት ነው። እንግዲህ ወደ ቤት ሲመለሱ ጽናትም ወዲያውኑ እንቅልፍ ወሰዳት። ሄኖክም እንግዲህ ቀጥታ መጥቶ ወደ እሷ ክላስ ገብቶ ልክ እኔ እኮ ከመንገድ ላይ ስተኛለሽ ብዬ በጣም እንትን ብዬ ነገር ሰግቼ ነበር በማለት እየነካካት እያለ እሱም ለጥ አለ ከዚያው ላይ ማለት ነው። እንግዲህ ኪራ ከቤት ውስጥ የወጣበት ከቤት ተባሮ የጠፋበት ምክንያት በዚህ ጉዳይ ነው። ምክንያቱም ጽናትና ሄኖክ ተያይዘው ነበር እየተኙት ማለት ነው። ስለዚህ ሌላ ነገር በፍለጋ የተደረገ ነገር ስለመሰለው እጅግ በጣም ተናዶ ይህን ነገር አይቶ ከቤት የተባረረ መስሎኛል ማለት ነው። ስለዚህ ከቤት በመባረሩ ከቤት በመውጣቱ ደግሞ እጅግ በጣም ተጨንቃ ያለችው ጽናት እንዲሁም ደግሞ ምሩ ሁላቸውም ተጨንቀዋሉ። ናሆሚም እንደዚው እጅግ በጣም ተጨንቋል ማለት ነው። ጽናት ደግሞ ከቤት የወጣበት ምክንያት እኔ ነኝ፣ ስለዚህ ከዚህ በኋላ ወደ ቤቱ ሲመለስ ሁሉን ነገር እነግረዋለሁ በማለት እንግዲህ ወሰናለች ማለት ነው። ስለዚህ ለኪራ ሁሉም ነገር ይነገረዋል ወይስ አይነገረውም? በነገራችን ላይ ኪራ እንዲርቅ ያደረገችው ራሷ ጽናት ነች ማለት ነው። ከሀሴት ጋር ራሱ የሆነ ነገር እያወሩ ነው። ምክንያቱም ሀሴት የእሷ እህት ታናሽ እህቷ ስለሆነ ልታገባ ነው። ስለዚህ እሷ ደግሞ ታላቅ እህት ስለሆነች የግድ ማግባት አለበት። እንግዲህ የቤቱ ሕግ ነው ማለት ነው። ይህን ነገር ደግሞ ማድረግ ፍላጎት አላት ማለት ነው። ስለዚህ ለኪራም አውርተው ነበር። እንደው አሁንስ ማገበው የትዳር አጋሬ ባይሆን ራሱ ዝም ብዬ የእሷን ህይወት ወይንም ደግሞ የእሷን ትዳር እንዲሰምር ዝም ብዬ ለጊዜው እንኳን አግብቼ የምፈተው ባገኝ እንደዚህ አደርጋለሁ በማለት እንግዲህ ስታወራ ሰምተናል ማለት ነው። ሲቀጥል ኪራ ደግሞ ችግር የለውም እንተባበራለን በማለት የሆነ መፍትሄ እንፈልጋለን በማለት ለሀሴት መልስ ሰጥቷታል ማለት ነው። ለመፍትሄ ብሎ ሀሴትን ሊያገባ ወይንስ ደግሞ የሀሴት እህት እንድታገባና የቤቱ ህግ እስከሆነ ድረስ እንዴት ነው ኪራ?
ሀሴትን ሊያገባ ነው ወይስ እንዴት ነው የሚለው ነገር እሱም ያሳስባል ማለት ነው። ስለዚህ ሲመለስ ወይንም ደግሞ ሲገኝ ከዚህ በኋላ ክፍል 56 ላይ ኪራ እውነቱን ማወቅ አለበት። ተከታታይ ድራማውም ለዘውን እየጠፋ ነው ስለ እውነት ማለት ነው። ስለዚህ ኪራ እውነቱን ማወቅ አለበት፣ ጽናትና ኪራ መቀጠል መቻል አለባቸው የሚል ሀሳብ ነው ያለኝ እና ውድ ቤተሰቦች ሁላችንም በጉጉት ክፍል 56ን እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ለቤት አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ። እንዲሁም ላይክ አድርጉልኝ ጋይስ፣ ላይክ አድርጉ።